ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ሀባይ? ሰላም ነው አልሐምዱሊላህ። እዚህ ጋር የምታዩት ኦቭን ነው። ይህ ኦቭን ተገዝቶ ከተቀመጠ ቢያንስ 6-7 ወር ግምት ነው፣ ከዛ በላይ ይሆነዋል። እህቴ ትክክለኛውን ትንግረን የከፈለችበት ማለት ነው። እና ምን አለችኝ፣ እነዚህን እቃዎች ጨምሬ እንደሄድላት ስታዘኝ እንግዲህ አጠቃላይ ድምሩ ደግሞ አጠቃላይ 80,550 ብር ፈጅቷል ማለት ነው። እቃው ትንሽ ነው፣ ብሩ ብዙ ነው። ሌኪን በጣም ወሳኝ የሆኑ ነገሮች ናቸው። እዚህ ጋ ሳች የጁዝ መፍጫ 5200 ብር እና 4 ሊትር የሽንኩርት መፍጫ 3300 ብር፣ 1300 ብር ደግሞ የቡና መፍጫ ትንሿ አለች። እንዲሁም ደግሞ 500 ግራም እሷ ያለችኝ 400 ግራም ነበረ፣ ግን 400 ግራም የለም። የኔም ይሄ 500 ግራም ነው። የኔም ግን በጣም ቆንጆ ነው፣ ሰፋ ይላል እንትኑ ማለት ነው። ከዚህም በላይ ደግሞ አለ ትልቅ ሀባይብ የምትፈልጉ ያው ማዘዝ ትችላላችሁ ማለት ነው። የዚህ ዋጋ 8500 ብር ነው። እዚህ ጋር ደግሞ ኦሪጂናል የልብስ መተኮሻ ከዋይ ያለ የዚህ ዋጋ ደግሞ 2800 ብር ነው። ከዛም 15007 ይቀመጣል እዛ። እሷ ይሄንኑ እየሞላች ቀይረው ስለሚሰጧትም ሁልጊዜም ስለማትጠቀሙ ስትሞላ አሁን ይሄን ይወስዱና ሙሉን ይሰጧታል። እንደዛ ነው። ዞሮ ዞሮ የዚህ ዋጋ ጀማው 15700 ብር ነው ከነሴሪው ማለት ነው። እዚህ ጋር ምን አለው? እነዚህ አሉ። ይሄ ደግሞ እዚህ ጋር የሚገጠመው ነው ማለት ነው። ኦቭኗ በሲሊንደር እና በኤሌክትሪክ የሚሰራ ስለሆነ ለዛ ነው እንደዛ ያደረግንበት ምክንያት። እህቴ ዋና ዋና ነገሮችን ነው ከዚህ ቀደም እኔ አስቤዛ ነገር የመጀመሪያ እንደውም ባልትና በርበሬና ሽሮ ትእዛዝ የተቀበልኩት የሷን ነበረ እና ማሚ በጣም እስካሁን ድረስ እየደወሉ ቅርብ ሰዓት ጊዜ ያው እኔ ያለመመቻቸት ሆኖ ስልክ ስለማላነሳ ሰልችቷቸው ትተው ነው እንጂ በጣም ነው የሚደውሉልኝ የነበረ። በጣም ምርጥ እህት ናት። አላህ ሱብሃነሁ ወተዓላ በሰላም ለሀገሯ ያብቃት። የብዙ እህቶች እናቶች በበርበሬና ሽሮ ዙሪያ ይደውሉልኛል እና በጣም ወዳችኋለሁ፣ አከብራችኋለሁ። ምክንያቱም እናንተ ስለምታዙን ነው የምንሰራው። ሁልጊዜም የምንናገረው ንግግር ነው። እኛም ደግሞ ጥሩ ስለምንሰራ እናንተ ታዙናላችሁ። ዝሮ ይሄንን የመሰለ 80,550 ብር የፈጀ ውብና ማራኪ የሆኑ እቃዎች ናቸው። እነዚህ ፈርምንጣፎች ናቸው። 600 ብር ነው የገዛኋቸው። 3200 ብር ሁለቶቹም በትኝ ያሳያችኋለሁ በደንብ። አወለን ግን ኦቨኑን እንየው ማለት ነው። ኦቨኑ ዙሮ ነው የተቀመጠው መሰለኝ። እስኪ ኢንሻአላህ እስኪ ልፍታውና እንየው። ዋጋው በሰዓቱ 40,000 ብር ነው የተከፈለበት። አሁን ላይ ይህንን ገዝቼው አላቅም። ይሄ ሀገር ውስጥ የሚገጣጠመው ነው። የውጭን ግን 55,000 ብር ገዝቼ ባለፈው አይታችሁታል። እና አብራችሁ ቆዩ ዙሩ እና የምወዳችሁ እንደዚህም ኦቭን መግዛት ይቻላል በአቅማችሁ ልክ። አንዳንድ እዚህ ያው ያ የውጭ የሚገጣጠም ነው፣ ኳሊቲ ወጣ ያለ ነው ተብሎ ነው ያን 55,000 የምንገዛው። ይሄ ደግሞ አሁን ቢያንስ ከ40 እስከ 43 እስከ 45,000 ብር ይሆናል ብዬ ነው የማስበው። የሚገጣጠመው ሀገር ውስጥ ነው፣ ግን በጣም ኳሊቲ እቃ ነው። እስካሁን ድረስ የተጠቀምኩት ነው እኔም። ለማንኛውም እስኪ ቢስሚላ ፕላስተር እዚህ ጋር ተይዛለች። እውነት ነው እንትን እንዳይል ነው። በጣም ቆንጆ ነው። የኔ ግን አራቱም ኤሌክትሪክ ነው። እዚህ ጋር ደግሞ አራቱም ኤሌክትሪክ አይደለም፣ ሁለቱ በጋዝ ሁለቱ ደግሞ በኤሌክትሪክ የሚሰራ ነው። እንየው ማለት ነው። ቢስሚላ አለበረከቲና እንክፈተው ጀማዓ። በጣም ቆንጆ እቃ ነው። ምን አለው መሰላችሁ? የኬክ የምትሆን ሰሃን ይቻት አለች ማለት ነው። ያው በአቅማችሁ አሁን ያን 50 ምናምን ስታወጡ ቢያንስ ሲሊንደሩን ይገዛላችኋል ብሩ። ይሄም ቆንጆ ነው ለማለት ነው። እና መጋልና ለመጋሉን ደግሞ የእናንተ የኤሌክትሪክ ፓወር ነው የሚወስነው ጀማዓ። ምናልባት ፓወሩ የእናንተ የኤሌክትሪክ ፓወር ይወስነዋል። ዳቦም ኬክም መጋገር ትችላላችሁ። በዛ ላይ ደግሞ እምድጃችሁን በቃ በዚህ ትጠቀማላችሁ ማለት እናንተን የሚጠቅም እቃ ቆንጆ የሆነ እቃ ነው።
ይሄን አውጥታችሁ ማጠብ ትችላላችሁ፣ ማጸዳዳት ትችላላችሁ። እዚህ ውስጥ ያለው ደግሞ እዚህ ጋር የሚገጣጠመው ነው። ሁለቱ በኤሌክትሪክ ሁለቱ በሲሊንደር። እኔ ምኑ ተመቸኝ መሰላችሁ? አራቱን በኤሌክትሪክ ቢሰራ እህት የፈለገችው ግን ሁለቱን በኤሌክትሪክ ሁለቱን ደግሞ በሲሊንደር የሚሰራ ስለሆነ በትዕዛዟ መሰረት ገዝተናል። ግን እንደ ሀሳብ አገራችሁ ላይ ኤሌክትሪክ ካላችሁ አራቱም ኤሌክትሪክ ቢሆንላችሁ የሚል ምክር እሰጣለሁኝ። ይሄ እቃ በሰዓቱ 40 ሺህ ብር ተከፈለበት እንጂ ይሄን እቃ በዚህ ገዝቼው ስለማላቅ አሁን ላይ ያለው ዋጋ አላቅም። እንደው ግምት እስከ 45 ሺህ ቢሆን ነው። ለምን አሁን የእንትን እቃዎች ጭማሬ ስላለ ማለት ነው። እስኪ እንየውና እንመጣለን። ያኛውን እንግዲህ እቃዎቿ እነዚህን የመሰሉ ናቸው። በጣም እንደምትወዷቸው ተስፋ አደርጋለሁኝ። ከወደዳችሁ ደግሞ በ0967 17 7194 እየደወላችሁ ማዘዝ ትችላላችሁ ማለት ነው። ፈርምንጣፏን ፈታርግ ያሳያችኋል። ፒንክ ወደ ቀይ ቀልቀል ያለበትና ይሁን የሚያምር ነገር ነው። እዚች እንደነገርኳችሁ ይሄ ነው። በጣም ቆንጆና አሪፍ እቃ ነው። ተመችቶኛል። የአፍያ መጠቀሚያ የአፍያ መገልገያ ይሁን ብዬ ነው ዱዓም አደርገው። ግድ ነው። በቃ ማንኛውም ሰው ጥሩ ነገር ሲያይ ለእህቱ ሲያደርግም ሆነ ሲያይ ይጉል ማሻአላህ ተባረክ ረህማን በሚለው እኔ ጉልት ማሻአላህ ሀቢብቲ አላሁመ በረሕመቱ በሰላም የምትጠቀሚበት ያድርግሽ። ያው ከዳድናለን ወደ የቦታው ማለት ነው። እችን ምስጋና ሲዛታለን። ሀይቅ ከተማ ነው የሚሄደው። እናለባብሳለን ማለት ነው ኢንሻአላህ። እነዚህ ሴፍቲ መጠበቂያዎች ናቸው። አልጋችሁ ስር ጣል ብታረጓት፣ ሳሎናችሁ መሀል ላይ ጣል ብታረጓት፣ የፈለጋችሁት ቦታ ላይ ብታደርጓት የምታምር ፈር ምንጣፍ በ1600 ብር ሂሳብ ብቻ የተገዛ የፈር ምንጣፍ ነው። ይሄ አንዱ ነው። አንዱን ደግሞ እንየው። ይሄ ደግሞ ነጣ ያለ ነገር ቀልቀል ያለበት ጥቁር ነው። በጣም ነው የሚያምረው። ማሻአላ ተባረክ ረህማን። ምቾት ያላቸው እቃዎች ናቸው እና ከወደዳችሁት ላይክ አድርጉ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱ። ሌሎች ማዘዝ ለምትፈልጉ